ተጀምሯል። ስለ ሀገር ባለፉት ጊዜያት የነበሩ ወቅታዊ ሀገራዊ ጉዳዮችን እየዳሰስን ቆይታ እንድናደርግ እዚህ ስቱዲዮ እንደተለመደ ሁሉ አንድ እንግዳ ጋብዘናል። እንግዳችን የቀድሞ የኦህዴድ የሚባል የክልላዊ ፓርቲ መስራች ናቸው። ከዛ ባለፈም እንግዲህ ከ1987 እስከ 1993 ማለት ይቻላል ለ6 ዓመታት ያክል የኦሮሚያ ክልል አስተዳደርና ፍትህ ዘርፍ ኃላፊ ሆነውም ሰርተዋል። እሱ ብቻ አይደለም፣ የፌዴሬሽን ምክር ቤት አባል በነበሩበት ሰዓትም በወቅቱ የህገ መንግስት አጣሪ ኮሚቴ አባል የነበሩ ሰው ናቸው። በእርግጥ ታይትላቸው ሰፋ ያለ ነው፣ ግን ደግሞ ለጊዜው ይህን ብንጠቀም በቂ ነው በሚል ዛሬ እንግዳይ አቶ ዮናታን ድቢሳ ይባላሉ። ከሰዓት ጀምሮ ከኔ ጋር ለአንድ ሰዓት ያክል ቆይታ ያደርጋሉ። ኩራን ተመልካቾቻችን እስከ መጨረሻው አብራችሁ እንድትሆኑ ጋብዛለሁ። በመስተንግዶ አብራችሁ ቆይታ ማድርገው ነው ቴዎድሮስ አለማየሁ እንዲሁም ከመላው ስቱዲዮ ቴክኒክ ሙያተኞች ጋር በጋራ በመሆን ማለት ነው። ምናልባት ለመከታተል እንዲያመቻችሁ ዛሬ በጣም ትልቅ ሚስጥር ይጋለጣል፣ ወደ እናንተም ይደርሳል። በተለይ በኢትዮጵያ ላይ ካሁን ቀደም ሲሴሩ የነበሩ አሻጥሮች ምንድናቸው? ለምን ተሴሩ? እነማን አሴሩ? የሚሉን ሀሳብ ወደ እናንተ እያጋራን ቆይታ እናደርጋለን። ምናልባት ለምሳሌ ያክል እናንተም እንድትጠብቁን አንደኛውና ትልቁ ሚስጥር ከባህር በር ጋር ተያይዘው እንግዲህ የኢህአዴግ ሰራዊት በወቅቱ ማለት ነው አዲስ አበባን ሳይቆጣጠር ለንደን ላይ በተደረገ ውይይት ወይም ምክክር ኦሌፍ ኢህአዴግ እንዲሁም ደግሞ የሻቢያ መንግስት ምክክር አድርጓል። በዚህ ምክክር ወቅት የነበሩ ወይ ደግሞ ከአደራዳሪዎቹ አንዱ ሄርመን ኮን የሚባሉ የአፍሪካ ጉዳዮች አሲስታንት ሴክሬታሪያት የነበሩ ማለት ነው በአሜሪካዊው እሳቸው በሰዓቱ ምን አሉ? ሻቢያስ ምን አለ? ህወሓት ምን አለ? እንዲሁም ደግሞ ኦኤልኤፍስ ምን አለ የሚለውን ሚስጥር ወደ እናንተ እናጋራለን። ኩራን ተመልካቾቻችን እስከ መጨረሻው ከኛ ጋር እንድትሆኑ ከወዲሁ እንጋብዛለን። በርከት ያሉ ሀሳቦችን እናነሳለን። አብራችሁ እንድትሆኑ ከወዲሁ እጋብዛለሁ። ኩራቶ ዮናታን እንኳን ደህና መጡ። እንኳን ደህና ቆያችን። እውነት ለመናገር በጣም ደስተኛ ነኝ። እንደ እርሱ አይነት በጣም ትልቅ ታሪክ ጠገብ እንዲሁም ደግሞ በተግባር ቀደም ሲል ሳነሳቸው የነበሩ ጉዳዮችንና ኢትዮጵያ እውነቶች ምንድናቸው የሚሉትን ነገርም ከእርሶ በላይ እውነት ሌሎችም ሊኖሩ ይችላሉ። በእርግጥ ግን እንደ እርሶ ደግሞ ያብራራል ብዬ ማስበው ሰውም አልነበርም። ታንጀብል የሆነ ተጨባጭ የሆነ ነገሮችም እጆት ላይ እንዳሉ መረጃው ስላለኝ እንደው አቶ ዮናታን ወደ ጠለቅ ያሉ ጉዳዮች ከመግባታችን በፊት እንግዲህ ቀደም ሲል መግቢያ ላይ ሳነሳው እንደነበረው ኦህዴድ መስራች ነው። ኦህዴድ ያው ከኦህዴድ ቀደም ብሎ በእርግጥ የደህድን ወይ ደግሞ ብአዴን በወቅቱ ብአዴን የሚባለው አመራር ሆኖ ሲሰሩ ነበረ። ነገር ግን ከነ ክቡራቱ አባዱላ ገመዳ ጋር ሁናችሁ ኦህዴድን እንደመሰረታችሁ መረጃዎችን ሳገላብጥ ያዩበት ሂደት ነበረ። እንዴት ነበር እስኪ አመሰራረቱ? መልካም ስለጋበዛችሁኝ በጣም አመሰግናለሁ። እንዳልከው እኔም የኦህዴድ መስራች ነበር። ከኦህዴድን ከመመስረታችን በፊት ኢህዴን ውስጥ ነበር። ብአዴን ሳይሆን ኢህዴን ነው ያኔ። ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ነው። ከዛ ውስጥ ነው እንግዲህ ኦህዴድ መስራች እርሾ የተጠነሰሰው። እኔም ከነሱ አንዱ ነበርኩ። እንግዲህ ኦህዴድን ለመመስረት በወቅቱ ኢህአዴግ የሚባለው ነገር ይሁን መሆን መቻል አለበት። ኢህአዴግ ይሁን መሆን የሚችለው ደግሞ የተሟላ መሆን የሚችለው ኦህዴድ ተመስርቶ ሲቀላቀለው ነውና ኦህዴድ ከመመስረቱ በፊት በ1989 በፈረንጅ መነግሬ ህወሓትና ኢህዴን ኢህአዴግን መስርቶ ነበር። ኦህዴድ ያኔ ጥንስስ ላይ ነው። ከዛ በኋላ ኦህዴድ ያው በፈረንጅ እንዳልኩ በመጨረሻው አካባቢ ኦህዴድ ይሁን ሲሆን ኦህዴድም ተቀላቀለ። ኢህአዴግ የሚለውን ነገር ስም ይዞ ነበር ሁለቱ መጀመሪያ። ከዛ ኦህዴድ ሲጨመር ደግሞ ትልቅ ኢህአዴግ ሆነ ማለት ነው። ወደ ኢትዮጵያ ለመግባት የሚታሰበውን ግብ ለማድረስ የሚቻለው የተሟላ በኦሮሚያ ክልል ያለውን ኃይል መያዝ አስፈላጊ ስለሆነ ኦህዴድ ተመሰረተ። ኦህዴድ የተመሰረተው እንግዲህ በ1982 ዓመተ ምህረት ነው በትግራይ ክልል አዴት አካባቢ ማለት ነው። እንግዲህ አመራሮቹ ከኢህዴን ነው የመጣ ነው። ቅድም ያነሳው አባዱላ፣ ኩማ ደመቅሳ፣ እኔም አብርሃም መልካ እንግዲህ ኦህዴድ ሲመሰረት እኛ እርሾ ሆነን ኢህዴን ውስጥ ነው ኤክስፒሪያንሱን አግኝተን ወደዚህ የተሻገር ነው። እነሱ በማዕከላዊ ኮሚቴ ደረጃ ነበሩ እዛ ሶስቱም አባዱላና ኩማ፣ አብርሃም መልካ፣ እኔ ደግሞ
ኦዲት ኮሚሽን ሄደን ኦዲት ኮሚሽን ሊቀመንበር ነበርኩኝ። ከዛ ወደዚህ ስንመጣ እንግዲህ ኦህዴድን ለመመስረት የሚያስችል አስኳል ተሞልቶ ኦህዴድ ምስረታ ላይ በ1982 ዓ.ም ጀምረን አሟላን ወደ ኢህአዴግ ተቀላቀልን ማለት ነው። መነሻው ይሄ ነው። እንደው ከዚህ በኋላ ያለው ነገር እንመለስበታለን። ያው ታሪክም በደንብ ለትውልዱ ማሳወቅ አስፈላጊ ስለሆነ ግን ከዛ በፊት በደርግ ጊዜ ይመስለኛል እንግዲህ ጅማ አካባቢ የፖሊስ ስልጠና ስልጥ ነው የመጀመሪያ ስራው ይሁን እሱ ሊያረጋግጥልኝ ይችላል። ወደ ኤርትራ ሄዶ ነበርና እንደው ኤርትራ ሄዶ የገጠሙት ነገር ምን ይመስል ነበረ? አይ ቲንክ የኤርትራ አስመራ ላይ ሰንበል የሚባል ክፍለ ከተማ ይመስለኛል አስተካክላለሁኝ እዛም ሄዶ ነበርና እስኪ የነበረው ሁናቲ ምን ይመስል ነበር የሚለው ነገር ሲናስ እንግዲህ እኔ መጀመሪያ ሃይ ስኩል የተማርኩ ያለው እድገት በህብረት ነበር የዘመትኩኝ። ያኔ ደርግ እድገት በህብረት ዘመቻ የሚል ነገር ነበረው። እድገት በህብረት ዘመቻ ከሄድን በኋላ በእድገት በህብረት የነበረው ሂደት ትልቅ አስቸጋሪ ሁኔታ ነበር። የድርጅቶች መከፋፈል፣ ኢያፓ፣ መኢሶን፣ ደርግ ሶስት ባህሪ ያለው ድርጅቶች ነበሩ። በዘመቻው ጣቢያ በዘመተው ዘማች መሀል የሚንጸባረቀው ግማሹ ደርግስት፣ ግማሹ ኢያፓ፣ ግማሹ መኢሶን የሆነበት አይነት ሁኔታ ነበርና ያን በዚህ ደረጃ ያለ እድገት በህብረቱ ራሱ በተሟላ መልኩ ሊቀጥል አልቻለም። ሽኩቻ ነበር። ኢያፓ ከተማ ገብተን በነውጥ መንግስትን መቀየር አለብን የሚል አቋም ነበረው። ኢያፓ አመለካከት ያላቸው ይሄን ነበር የሚያራምዱት። መኢሶን ደግሞ ደርግን ደግፈን በሱ ተጠግተን ነው ስልጣን መያዝ የሚገባን የሚል አቋም ነበረው። ሌላው ደግሞ እኔም መሰል ድርጅት ታጋዮች ነው ዘማቾች ነበር። እኛ ደግሞ ሁለቱንም ሳንደግፍ ቆምን። ለምን ገጠሩን ይዘን ነው መሄድ ያለብን፣ አርሶ አደሩን አንቅተን ነው ወደ ከተማ መሄድ ያለብን እንጂ ደርግንም ደግፈን መሆን የለበትም። ከተማ ገብተንም በነውጥ ደግሞ ስልጣን መያዝም አይገባም የሚል አቋም ነበርና በዚህ ሂደት ውስጥ ያለ ዘመቻው በተሟላ መልኩ ሳይጠናቀቅ ዘማቹ መበታተን ጀመረ። የኢያፓ ሴል ወደ ከተማ መጉረፍ፣ ከተማ ላይ ነውጥ መጀመር፣ ነውጥን ማስከድ፣ ከተማ ላይ ነው ደርግን ማውረድ የምንችለው የምን ነገር አቋም ይዞ ወደ ከተማ መሄድ ጀመሩ። መኢሶኖች ደግሞ ያው ደርግን ደግፈን ለጊዜው እያባበን እሱ ያለውን ስልጣን ተጠቅመን ወደ ስልጣን መጣለን የሚል አቋም ነበር። እኛ ደግሞ አሁን ቅድሙ ያልኩኝ የለም ገጠሩን እያነቃን እያደራጀን እያሳጠቅ ወደ ከተማ መሄድ አለብን እንጂ በተባለው መንገድ ሁለቱም አዋጣንም የሚል ነበረን። ይሄ የቻይና አይነት አስተሳሰብ ነው የኛ። ምንም እንትን አልነበረውም፣ ባይዘው ድርጅታዊ እንትን አልነበረንም። ግን በአመለካከት በሶስት ደረጃ ቆምን ማለት ነው። ሶስቱም ታጥቆ ነው የሚሄዱት። በየወረዳው መኖር አትችልም። አይዘር ደርግ መደገፍ አለብህ የሆነ እንትን መራጭ የለህም የመኖር ማለት ነውና በዚህ ተገድጄ ወደ ፖሊስ ገባሁ። ከዛ በኋላ ኢህአዴግን ተቀላቅለው እንግዲህ ከኢህአዴግ ጋር የነበረውን ሂደት ቅድም መጀመሪያ ላይ እየጠቀሱልኝን የኦህዴድን የመመስረት ስራ ከሰራችሁ በኋላ እንደው ዝም ብሎ አልጋ ባልጋ እንዳልነበር ህይወት ሳገላብጥ ያዩት መረጃ ማለት ያመላክታል። ለምሳሌ እነ ሰለሞን ጢሞ የሚባሉ በሰዓቱ የህወሓት አመራር የነበሩ ይመስለኛል። ከሳቸው ጋር የነበረው ነገር ምን ይመስላል? ምናልባትም አቶ ዮናታን ከኢትዮጵያ ለቀው እንዲወጡ ትልቅ ምክንያት የነበሩ ሰው ናቸው ይባላል እና ምንድን የተፈጠረው? አቶ ዮናታን በ1983 አካባቢ ደርግ ከስልጣን ሲወርድ የሽግግር መንግስት ተመሰረተ። እኔ የሽግግር መንግስቱ አካል ነበርኩ። ያኔ የሽግግር መንግስቱ ሲመሰረት የሽግግር መንግስቱ መስራችም ነበርኩ ማለት ነው። ሽግግር መንግስቱ በህዝብ ባይመረጥም በወቅቱ ያው ከተለያየ ፖለቲካ ድርጅቶች የተውጣጣ ኃይል ስለነበር ከኢህአዴግም እንደ ኢህአዴግ ከኦኤልኤፍም የኦነግም ነበር። የተለያዩ ድርጅቶች አንድነት ምናምን የሚባሉ ነበሩና ብዙ ድርጅቶች ነበሩ። የሽግግር ወቅት መንግስት ተመሰረተ ማለት ነው። ሽግግር ወቅት መንግስቱ ከተመሰረተ በኋላ እንግዲህ ስራ ተጀመረ አገር ቤት። እንግዲህ የሽግግር ወቅቱ ካበቃ በኋላ ህዝባዊ ምንድነው ምርጫ ተደረገ። ምርጫ ሲደረግ ምርጫ ተመረጥኩ። እንግዲህ እኔ ምርጫ ሲመረጥ ኦሮሚያ ብሔራዊ ክልላዊ መንግስት የአስተዳደርና ፍትህ ዘርፉኝ ነው የተመደብኩት። ከዛ በፊት ግን ለ2 ዓመት የውህደት ጽህፈት ቤት ኃላፊ ነበርኩ። ሰሎሞን ጢሞ እንግዲህ የመጣው ያኔ ነው። ሰሎሞን ጢሞ
ኦህዴድን ለመቆጣጠር ነው የመጣው። ቁጥጥሩ ምን ማለት ነው? ምን ሊቆጣጠር ነው የተባለው ከሆነ ኦህዴድ ውስጥ ብሔረተኞች ነበሩ የሚቃወሙ፣ ወያኔን ጫና የማይደግፉ፣ ወያኔ የሚፈልገውን ነገር የሚሰራውን የማንቀበል ሰዎች ነበር ከኔ ጀምሮ። ይህን መቆጣጠር ነው የተላከው፣ ለመቆጣጠር ነው። እኛ ጋር ብቻ አይደለም ሰው የተላከው፣ ደቡብም ተልኳል። ብተው በላይ ነው የተላከው። አሁን ስለኛ ብቻ አላነሳ፣ ሀገራዊ ጉዳይ ስለነበር ብተው በላይ ወደ ደቡብ ኢትዮጵያ ተሂደክ ደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ግንባር ወደ እሱ ነው የተላከው። አንዱ ደግሞ ወደ ሶማሌ ክልል ነው የተላከው። 3 ነበሩ ያኔ። ሂደን ቀድሞውኑ በወያኔ ቁጥጥር ስር ስለነበረ በሱ ላይ ብዙ ሰው መመደብም አልተጨነቁም፣ በውስጥም ሰው ስላላቸውና በተለይ 3ቱ አካባቢ ደሂደግን ሲቢና ያለውም የደቡብ አካባቢን ዲሞክራሲያዊ ግንባሩ ሲቢና እንደሌለው ነው አድርጎ የሚቆጥሩት። ኦህዴድ ጋር ደግሞ ምንድነው ከኦነግ ጋር ይተሳሰርና የዮናታን ግንባር ፊፋቅ ኦኤልኤፍ ይወጣዋል ይባላል። ስለዚህ ዲሞክራሲ የሆኑ ኃይሎች ኦህዴድ ውስጥ ብሔረተኛ የሆኑ ኃይሎች፣ ተጽዕኖን የሚቃወሙ ኃይሎች ቁጥጥር ስር መግባት አለባቸው ተብሎ ነው ሰሎሞን የተላከው። ስለዚህ ድርጅት ጽህፈት ቤት እያለው ነው መጣ። ሰሎሞን ስመጣ አልተስማማንም። ለምን መጣ አልኩት። ተልኮ እንደመጣ ነገረኝ። እንግዲህ አለመግባባቱ ከዛ ይጀምራል። መመታት ያለበት መጀመሪያ ብሔረተኛ ሆነ ዮናታን አንድ መመታት አለበት። ከዮናታን ጽህፈት ቤቱ ነው የሚመራው ነው የውህደት ጽህፈት ቤቱ ነው የሚመራው። ኦሮሚያ ክልልን የድርጅት ስራን የፕሮፓጋንዳ ስራ ኃላፊ ሁኜ ሁሉንም ከኔ ስር የሚሰሩ ሰዎች አሉ። እነሱን የሚመራ ሰው ነበርኩና ስመጣ ነው ተጣላ ነው። የመጣው ዕለት ነው ያልተግባባ ነው። ከዛ ይጀምራል። ድሮንም እንትን ነበረኝ እኔ እንግዲህ ከትግል ሜዳም ጀምሮ ወደ ሲመሰረትም የተለያዩ ነገሮች ጫናዎች ነበሩ። አቶ ክንፌ ሟቸው አቶ ክንፌ ነፍሱን ይማረውና እሱ ነበር ኦህዴድን ሲቆጣጠር የነበረው። ከሱም ጋር አለመግባባቶች ነበሩ። ያው እንደምንም ብዬ ነው እዚህ የደረስኩት እንጂ ዛም መቅረት የሚቻልበት እድል ነበር። ለአለመግባባታችሁ ምክንያት የሆነ የመፈረጅ ነገር ነበረ እርሶ ላይ ማለት ተፈርጆ ነበር ማለት ነው? መፈረጅ እንግዲህ ያው ችግሩ አሁን ኦህዴድ ሲመሰረት ራሱ ይጀምራል። ለምንድን ነው ነፃ ሆነን የማንመሰረተው? ምንድን ነው ለምንድን ነው በትግራይ መሬት የምንመሰረተው የሚለውም ጥያቄ ነበረ። ለምን ኦሮሚያ አንሄድም? እዚህ ትግራይ መሬት ላይ የሚመሰረት ድርጅት ኦሮሞ አይሸትም፣ የኦሮሞ አርሶ አደር በሌለበት ድርጅት መመስረቱ ምን ይጠቅማል የሚል ጥያቄ ነበረ። ከዛ ይጀምራል። በራሳችን ክልል ሂደን ለምን አው ከቻላችሁ ልታደራጁን ከሆነ የዛላኩን እስከዛም ጥያቄ አንስተናል። ገና የምትታገሉት ለዛው ህዝብ ስለሆነ ህዝብ ውስጥ ሆነን ህዝቡን ራሱ እያነቃን አብረን እሱን ይዘን ካለን ምንድነው ትግራይ አርሶ አደር አለው የራሱ ድርጅት እኛ እዚህ ሆነ ምን እንሰራለን የሚል ጥያቄም ነበር። ከሚያነሳብ ሰዎች አንዱ ነበርኩና ይሄ ሁሉ አይወደድም። ስለዚህ ከዛ ይጀምራል። ከዛ የሚጀምረው ነገር እንግዲህ ያኔም እዛም ማስጠንቀቂያ ተሰጥቶኛል። እኔ ብቻም ሳይሆን ለሌሎችም ጓዶች ተሰጥቶናል። እዛም በህይወት ሳይገቡም የቀሩ አሉ። በዚህ አይነት መንገድ ሂደቱ ወደዚህም ስንገባ ያው ተከትሎን ገባ ማለት ነው። የግድ ቁጥጥር ስር መሆን አለባቸው የሚለው ነገር አልተዋጠልኝም። እስከ መጨረሻም ከድርጅት ጽህፈት ቤትም ወጥቼ የኦሮሚያ ብሔራዊ ክልላዊ መንግስት ቅድም ያልከውን የአስተዳደርና ፍትህ ዘርፍ ኃላፊ ሆኜም ሲመደብ የአስተዳደርና ፍትህ ዘርፍ በጣም ሰፊ ስራ ነው። ጸጥታው ፖሊስን ያካልላል፣ አቃቤ ሕግን ይይዛል፣ ፍርድ ቤትን ይይዛል፣ ማረሚያ ቤትን ይይዛል። እንደገና የክልሉን አስተዳደር ከሪጅን እስከ ወረዳ እስከ ቀበሌ ያለውን አስተዳደር ይቆጣጠራል። በክልሉ ያኔ 12 ዞኖች 188 ወረዳዎች 6000 በላይ ቀበሌዎች ነበሩ። ይሄን ነው የሚቆጣጠረው። እንግዲህ ተመልከት ስፋቱ እና በዚህም ጠልቃ መግባት ተጀመረ። ሰሎሞን ጋር የማንስማማው እዛም ሆኖ የድርጅት ስራ መቆጣጠር ብቻ ሳይሆን የአስተዳደሩን ስራ መቆጣጠር ነው። ባይሰው የሰሎሞን ፍላጎት አይደለም፣ የህወሓት ፍላጎት ነው። ህወሓት ነው የላከው፣ ሰሎሞን ተወካይ ነው። ስለዚህ ኦህዴድ ከቁጥጥር ይወጣል የሚለውን እንትን አጉርሶ የላከው ህወሓት ነው።
ህወሓት ነው እኛን እንዲቆጣጠር የላከው። ህወሓት ነው ብቶ በላይን ደቡብን እንዲቆጣጠር የላከው። ህወሓት ነው ማነው ሙረሳው ወደ ሶማሌም ክልል የላከውና እነዚህ ሰዎች ሄደው ልክ ድርጅታቸው የሰጣቸውና ሚሽን ነው የተወጡት እንጂ ሰሎሞን ብቻውንማ አይደለም። አላማው ከድርጅቱ የተሰጠውን ለማስፈጸም ነው የተላከው። ግን አንድ ግንባር ሆናችሁ ለምሳሌ ያው ኢህአዴግ የሚል ግንባር አለ አይደል? ግንባር አለ። የብሔራዊ ድርጅቶች አሉ። በወቅቱ ብሔራዊ ድርጅቶች ብለን የምንላቸው ደኢህዴን ብለናል፣ ኦህዴድ አለ በራሱ እንዲሁ ህወሓትም ራሱ አለ እና እንግዲህ ለአንድ ግንባር እየሰራችሁ በዚህ ልክ መጠራጠሩ ከምን የመጣ ነው? በጥርጣሬ አይነት ትታዩ እንደነበር ነው የተረዳሁት እኔ ከእርስዎ ማለት ነው። ጥርጣሬው እንግዲህ ሰፊ ነው። ብዙ ነገር ማንሳት ትችላለህ። አንደኛ ይሄ ድርጅቱ አባል ሆኜ መብቴን የማያከብር አካል ካለ አትስማማ። ሁለተኛ ለምንድን ነው ቁጥጥር የሚደረግብኝ? ህዝብ ነው የወከለኝ። አሁን ለምሳሌ ቅድም እንዳነሳሁልህ 1987 ወረዳን ወክዬ ነው ተመረጥኩ። ያ የወከለኝ ህዝብ ምን እንድሰራለት ነው? እሱ የሚፈልገውን መንገድ፣ ውሃ፣ መብራት፣ ጸጥታውን፣ ችግሩን፣ ኢኮኖሚውን፣ እርሻው ጋር የሚደረጉትን መሻሻሎች እነዚህ ነገሮች ነው የሚፋለምለት ነው ተመረጥኩት። ግን እዚህ እኔ ቁጥጥር የሚደረግብኝ ከሆነ ለዚህ ለምን አላማ ሲሰራ የለም እዚህ መሄድ የለብኝም ቁም የሚባል ከሆነ መተማመን አይኖርም። ለድርጅቱ ውስጥ መተማመን ያላመጣው አንድ ቁጥጥር መደረግ ነው። ዲሞክራሲያዊ አይነት አግባብ አይደለም። ይሄ መብትን የሚያስጠብቅ ነገር አይደለም። ፍሬ ሆነ የሚሰራበት ነገር አይደለም። ሁለተኛ ዝርፊያ አለ። ይቃወማለሁ እኔ በሽግግሩ ወቅት አሁን እንዳልኩ ማአት ነገር ነው ተዘረፈው። ማአት ቡና ተዘርፏል። እንትን ውስጥ የተጠራቀመ በቆሎ በተለይ ወለጋ ላይ የነበረው እርሻ ሰፊ እርሻ ነበር የደርግ እዛ የተከማቸ መጋዘን የተከማቸ በቆሎ ተጭኖ ሄዷል። ወደ ኤርትራም ጅምር ደኖች ተመንጥሮ ሄዷል። ሻሸመኔ ላይ ብትወስድ ጅማ ላይ ምንም ቁጥጥር አይደረግም። ያንና እንደፈለገ ነው ማንም ሰው እንትን የሚያደርግ። ሁለተኛ ኦሮሞ ሆነ ሰው ይታሰራል። የሆነ ነገር ተቃውሞ ሀሳብ ካቀረበ ሰው ኦነግ ይባላል፣ ይታሰራል። ባይዞ እኔ ኦሮሚያ ክልል አስተዳደርና ፍትህ ዘርፍ ኃላፊ ሆኜ ሲሄድ ከ25,000 እስከ 30,000 ፖለቲካ እስረኛ ነበር። በ33 ማረሚያ ቤት ብቻ ምነገር ይሄ በቀበሌ በየወረዳ የተከፈተውን አይነት የሚጨምር አይደለም። 33 ማረሚያ ቤቶች ነበሩ በወቅቱ ኦሮሚያ ውስጥ እዚህ ውስጥ 25,000 እስከ 30,000 የፖለቲካ እስረኛ ማንም ፈልጎ የፈለገው አስሮ ጥሎት ይሄድ። የመከላከያ ያስረዋል። ያኔ ማንነቱ አይታወቅም፣ ይጠራጠራል። ከተጠራጠረ ያስረዋል። ማንም አይፈታው፣ ማንም አይጠይቀው። እሱ ወርውሮት ይሄዳል። ወይም የሆነ ከበላይ አካል የሚወጣም ቅድም እንዳለው ደስ ካላለው ሰውየው ሁኔታው ኦነግ ነው ብሎ ከተጠረጠረ ለፖሊስ አስረክቦ ይሄዳል፣ ይሰርለዋል። ፖሊሱ አይለቀውም፣ ምክንያቱም ነገ ይጠየቃል። ስለዚህ እኔ አስተዳደር ፍትህ ዘርፍ ኃላፊ ሆኜ ሲሄድ ይህን አገኘ። ስለዚህ እንዴት ይሆናል ማጥናት አለብን ብለን ለ6 ወር አጠና። ለ6 ወር ያን አካባቢ ያጠና ነው ምን ያህል ሰው ያለ አግባብ ታሰረ የሚለውን ለመለየት ስንለይ 25,000 እስከ 30,000 የሚደርስ ሰው አገኛል። መፍትሄ አስቀመጥ። ቅድም ያልኩ ኃይሎች ፍትህ ዘርፉ፣ አቃቤ ሕጉ፣ ፖሊሱ፣ ፍርድ ቤቱ ሁሉም ማረሚያ ቤቱ ተሳትፎበት ነው ጥናቱ የተደረገውና ውጤቱ ሲመጣ በጣም የባሰባቸው እንዲፈቱ፣ በተለይ ኤድስ በሽተኛ ነበር፣ ሴቶች ነበሩ፣ ህጻናት ነበሩ፣ ልጆች ምንም ከእናታቸው ጋር የታሰሩ ሽማግሌዎች ነበሩ፣ ወጣቶች ነበሩ። የባሰባቸው እነዚህ ቢለቀቁም ለሀገር አደጋ ሊያስከትሉ የማይችሉ ኃይሎች ሊለቀቁ ብለን ወሰን። የተቀረውን ደግሞ ሞባይል ኮርት ማለት ተንቀሳቅሶ ሊፈታ የሚችል እያጣራ በየቦታ 6 ቦታ ከፍለን በክልሉ 6 ቦታ ላይ ሞባይል ኮርት ተስማርቶ እንዲያስፈታቸው አደረግ። ይህን ስንወስን ቅድም ያነሳውልህ 1080 ቅድም ያነሳው በጣም የባሰባቸው በጣም ችግር ያለባቸው በበሽታ በእድሜ
በጾታ እንዲፈቱ ወስነን የክልሉ ፕሬዝዳንት ፈርሞበት ለሕክምና ውጭ ሀገር ይሄዳል። ሊታወጅ ዓመት በዓል ላይ የሚታወጀው መስከረም ዓመት በዓል ምህረት ይሰጣል። የክልሉ መንግስት ህገ መንግስት በሚሰጠው መብት ተጠቅሞ ፕሬዝዳንቱ ፈርሞ ሲሄድ ሶሎሞን አስቀረው እንዳይታወጅ ልታወጅ እኮ ነው። ደብዳቤውን ተረክቤ አስፈርሜ ለቴሌቪዥን ሰጥቼ ስጠባበቅ ማታ ይነበባል ብዬ የለም ምን ሲባል ዮናታን ኦነጎችን እየለቀ አገር ሊያበላሽ ነው ተባለ፣ ታገደ እና አንዱ ከዛ ይጀምራል። አንዱ ትልቁ እንግዲህ እንደው ይሄን ካነሳ ነው ግን ምናልባት አቶ ዮናታን የኮማንዶር መገርሳ ጉዳይም ማንሳት አስፈላጊ መስሎ ታየኝ። ምክንያቱም በወቅቱ ወደ ሆሮ ጉድሩ አካባቢ አንድ የታጠቀ ኃይል ገብቶ ነበረ። እንግዲህ መረጃዎች ሳገላብጥ እንዳገኙት ማለት ነው። በዚህ የተነሳ ምናልባት እርሶም ላይ አንዳንድ ችግሮች እንደደረሱና በተለይ ደግሞ ኮማንዶር መገርሳም ከባድ ችግር ውስጥ እንደገባ ይነሳል። ምንድን ነው የተፈጠረው በዛን ሰዓት? እንግዲህ ከዚህ ጋር ተሳሰራን እና ከሀገር ካስወጡኛ አንዱ ነጥብ ይሄ ነው። ሁለተኛው አሁን ቅድም ያነሳውልኝ በጣም ወሳኝ ነው። የታገልኩለትና የተመረጥኩበት ህዝብ አካባቢ እስረኛ መፍታት የማልችል ከሆነ ለምንድን ነው የምኖረው? አንድ ውሳኔ ላይ ያስደረሰኝ አንዱ እሱ ነው። ሁለተኛው እኔ ቅድም እንዳነሳውልኝ ከ6000 በላይ ቀበሌዎችን ከ188 ወረዳዎችን 188 ወረዳዎችን 14 ዞኖችን ነው የሚመራው። ሰፊ ነው። አሁን ክላስተር ብለን ምን ነው ከቢሮም በላይ መስለኝ። ሰፊ ነው። ይሄን በሚመራበት ጊዜ አንድ የሆነ ኃይል ኦሮሚያ ክልል ጥሶ ገባ። ይሄ ኃይል ደግሞ መጥቶ ቅድም ያልኩን አስተዳደር ማፍረስ ጀመረ። ይገላል፣ አስተዳደሩን ያፈርሳል፣ ቀበሌ ይመሰርታል፣ ማህተም ይሰራል፣ ሁሉን ነገር አደረገ። በቃ የክልሉ የመኖር ጉዳይ ወደ ጥያቄ ገባ። ያኔ እንግዲህ በኦሮሚያ ክልል ፈጥኖ ደራሽ የሚባል ኃይል አለ። መገርሳውን ፈጥኖ ደራሹን ይመራል፣ አዛዥ ነበር። ፈጥኖ ደራሽ በእኛ ብቻ አይደለም የነበረው፣ በትግራይም ነበር፣ በአማራም ክልልም ነበር። ይህ ኃይል የክልሉ ፖሊስ ከአቅም በላይ የሆነ ነገር ሲያጋጥም የክልሉ ፕሬዝዳንት ስር ነው የሚታዘዘው። ይሄ ፈጥኖ ደራሹ ተጠሪነቱ ለሱ ነው። እሱ አዞ ያሰማራ። ከፖሊሱ አቅም በላይ ከሆነ ወረዳውን የሚገላ ኃይል ከመጣ የሚተኩስበት ከሆነ ቀበሌውን የሚያፈርስ ኃይል ሲኖር ይሄ ከፖሊስ በላይ ፖሊሶቹም ሞተዋል፣ ፖሊሶቹም ተመተዋል፣ አስተዳደር ሞተዋል፣ የወረዳ የቀበሌ ሞተዋል። ስለዚህ በወቅቱ መገርሳ እነዚህን ኃይሎች ይዞ እንዲሰማራ ተደርጎ መታቸው። ታጣቂ ቡድኑ መጣው። ታጣቂ ቡድኑ ተመታ። ታጣቂ ቡድኑ ተመቶ ሸሽቶ ሄደ። እዛ እንትን ተነጥፎለት ተገባ። እዛ ገባ። በቃ መመለሱን ካምፕ ተከፈተለት እንደ ስደተኛ ባይዘው አንድ ነገር አንድ ላቅ ልናገር። የአማራ ክልል ያኔ በዛ በደርግ ጊዜ የሰፈረ የአማራ ክልል ተወላጆች አሉ። ከወሎ የመጡ ከትግራይ የመጡ ደርግ ያሰፈራቸው ከአማራም ክልል መጥቶ ሰፈሩ ማስ ይስባል። እዛ አካባቢ ሆሮ ጉድሩ አካባቢ እስካሁን እነሱ በሰላም ይኖራሉ። እነሱ አልተነኩም። ያን ያህል ግን ዝም ብሎ መጥቶ አስተዳደሩን የሚያፈርስ በቦታ ጥበት ሰበብ መሬት ይዞ ለመቀመጥ ለመያዝ ለማስፋፋት ዛሬ ወለጋ የኛ ነው የሚለው አይነት መፈክር የሚሰማው ከዚህ ጋር ነው። ያኔ የተጀመረ ነገር ነው። ህዝቡ አሁን ተፈቃቅሮ ተከባብሮ እየኖረ ያለበት ናት ነው። አሁን አልተነኩም እንዴ? የትግራይ ተወላጅ አለ፣ ከወሎ የመጣ ተወላጅ አለ፣ ከአማራ ክልል መጥቶ እዛ የሰፈረ ደርግ ያሰፈራቸው በግላቸውም መጥቶ የሰፈሩ አሉ። እነዚህ ስቲል ናቸው አሉ በሰላም። ያን እነሱ አልተነኩም። ይሄ ኃይል ግን ያስታጠቀው ማን ነው ማለት? በሰዓቱ እንግዲህ ሰለሞን ጢሞ በዛ ልክ ሲፈታተኑት ከነበረ ሰለሞን ጢሞ ደግሞ እንግዲህ ቀደም ሲል እርሶም እንደገለጹት ለማጣራት እንደሞከርኩት እርሶን የሚከታተል ነው አይደለም? የክልሉ ላይ እየተንቀሳቀሱ በተለይ ከጀርባቸው የሆነ ነገር አላቸው ብለው የሚጠረጥሯቸው አካላትን የሚፈትሹ ልክ እንደ ክትትል እንደሚያደርጉ ማለት ነው አይደለም? እሳቸው እንደዚህ ከሆኑ ይሄ ታጥቆ መጣ የተባለው ቡድን ማን ያደራጀው? እንግዲህ እናንተ እሱን የመከላከል ስራን የሰራቸው ኮማንደር መገርሳም እሱን ነው ሲያደርግ የነበረ። ማን ያስታጠቃቸው? እንግዲህ ምን መሰለህ አሁን ያኔ የነበረው ቅድም ያነሳው መነሻ አጀንዳ አለ። ዝም ብሎ ከህገ መንግስቱ ውጪ የሚያስብ
ሁሉንም ቦታ ለመቆጣጠር የሚፈልግ በኃይል ነገሮችን ለመፍታት የሚፈልግ የህዝብ አስተባበር በህገ መንግስቱ የተቀመጠ አለ። ያም ደግሞ በወቅቱ ምን ነበር ክልሎች በጋራ ተወያይተው የሚያደርጉት ነገር ነው። ማንም በኃይል ገብቶ አያደርግም፣ አይቻልም። ህገ መንግስቱ አይፈቅድም። አትሊስት ማደረግ ካለበት ሁለቱ ክልሎች ችግሩን ተወያይተው ህገ መንግስቱ በሚፈቅደው መሰረት መስፈር ይችላል ሰው። ይሄ ኃይል ግን እኔ እንደሚገምተው ያ ኃይል በቅድም ካልኩ ፍላጎት ያለው ኃይል ከጀርባው አለ። ወያኔ ደግሞ ይሄን አጠናከረው እንዲገፋ። ምክንያቱም ሁለቱ ህዝቦች መሀል ችግር እንዲፈጠር ይፈልጋል። አማራና ኦሮሞ መካከል ችግር ከተፈጠረ የወያኔ እድሜ ይራዘማል። ትልቁ አጀንዳ እሱ ነው። ስለዚህ መጥፎም ሆኖ ታጥቆ ኦሮሞን የሚገል ያኔ አይጠላም በወያኔ ቤት እና ሶሎሞን ከዚህ ነው የምነሳው። እና አማራና ኦሮሞ በሰላማዊ መንገድ ከኖሩ አብረው ተባብረው ተነጋግረው ችግሮችን በጋራ የሚፈቱ ከሆነ ለወያኔ እድሜ እጥረት ያጋጥማል። ስለዚህ ይህን ስለማይፈለግ ይህ ኃይል በክልሉ ለሚፈጥረው ነገር ሁሉ ያግዛሉ፣ በሀሳብ ይደግፋሉ፣ እንዲገፋ ያደርጋሉ። እኔ ከክልሉ አካላት ጋርም ተወያይተንበታል በዚህ ጉዳይ ላይ። ወያኔ ግን አይፈልግም እንዲፈታ፣ ችግሩ እንዲፈታ አይፈልግም። እኛንም ስለሚቆጣጠር በሁለታችን መካከል ለምናደርገው ውይይትም እንኳን ፍላጎት አልነበረውም። ሶሎሞን ከዚህ ነው። ከዚህ በኋላ እነዚህ ሰዎች እዛ ከተሻገረው መልሳቸዋል፣ መልስ ያስፈራቸዋል። እውነት ሰውን የሚገል ታጣቂ ቡድኑን ማለት ነው። ታጣቂ ቡድን እኮ ነው ይሄ። መልሳቸውን መልሶ አስፈራቸዋል። ሂድና አምጣ አንተ ጉልበት ካለ ወይም መብት ካለ አምጣና አስፈራቸው አልኩት። እውነቴን ልንገርህ አንዱ መነሻዬ ነው። እኔ ታርጌት ውስጥ ገባሁ አንዱ በዚህ ለምን ወያኔ የሚፈልገውን ነገር መፈጸም የማልችል እነሱ የሚፈልጉት የማልፈጽም ከሆነ መኖር አልችልም። አንዱ ታርጌት የተደረኩበት አንዱ ብቻ ነኝ። እነ መገርሳ እኔ ግድል አግኝቼ አጋጣሚ አግኝቼ ከወጣው በኋላ በዚህ ሰበብ ታሰሩ። መገርሳ ይመራው ነበረው ኃይል ያን ኃይል መጥቶ ካስመለሰ በኋላ ወደ መጣበት ከሸኘ በኋላ እኔ ከወጣው እኔ እንግዲህ ቢኖር ምን እንደሚሆን ተመልከት። መገርሳና እሱ ቡድን 29 ሰዎች በመገርሳ ስር የሚጠሩ 29 ሰዎች 5 ዓመት ሙሉ ተንከራተቱ። 5 ዓመት ሙሉ ፍርድ ቤት ቆሙ። ከዛ በኋላ አባዱላ ገመዳ ወደ ስልጣን ከመጣ በኋላ ምንድነው እነዚህ ሰዎች ችግር ብሎ እሱ የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ከሆነ በኋላ ነው የተፈቱት። ምንድነው ለምን ታሰሩ ብሎ ነው ያስፈታቸው። እውነት ለመናገር እንጂ ምን ይመጣት አልሰሩም። እነዚህ ሰዎች የሚበሉት የሚጠጡት ማተው በችግር ውስጥ የቆዩ ሰዎች ናቸው። እና ይሄ ነው መነሻው። ይሄ እንግዲህ እኔ ከወጣው በኋላ እነሱ ስታሰሩ እኔ ቢቆይ ኖሮ ምን ይሆናለው ነው ጥያቄው። እኔ ቢቆይ እሱ ነው ያዘመተው። ሶሎሞን ይዞኝ የነበረበት በያዘኛ አይነት አካሄድ ቢሆን እኔ አገር ቤት ቀርቼ ቢሆን ኖሮ ምን እንደሚያጋጥመኝ ይወቅ። እኔም አልለቀቅም ማለት ነው። እና ይሄ ነበር መነሻው። ብዙ ነገሮችን ነው የምናነሳው ክቡራት ዮናታን። እንግዲህ ከዛን ጊዜ በኋላ እርሶም የፌዴሬሽን ምክር ቤት አባል ነበሩ አይደለም? ያ የነበረውን ፈተና አይተው ወደ ውጭ ሊወጡ የተገደዱበት ሂደት እንደነበረ አጣርቼ ለማወቅ ችያለሁ። በተለይ በሰዓቱ የፌዴሬሽን ምክር ቤት አፈጉባኤ የነበሩት ወይዘሮ አልማዝም ይህን ነገር በመተባበር ረገድ በጣም ትልቅ አስተዋጽኦ እንዳደረጉ ሰምቻለሁ። እንግዲህ ከዚህ ወጥተው ወደ ሞሪታኒያ ለመግባት ነበር አስበው የነበሩት። እኔ ብዙ ነገር እንድናነሳ ስለፈለግኩ ነው። ያው ግን መነገርም ስላለበት ወደ ሞሪታኒያ ያደረጉት ጉዞ ነበር። ቀጥታ ግን ወደ ሞሪታኒያ አልገባም፣ ወደ ኤርትራ ነበር የሄዱትና ምንድን ነው የተፈጠረው እዚህ ላይ? ወደ ማውሪታኒያ የሄድንበት ወይም ልንሄድ የሄድንበት ምክንያት የፌዴሬሽን ምክር ቤት የዓለም አቀፍ የፌዴሬሽን ምክር ቤት ስብሰባ ነበር። እዛ እንድንሳተፍ ነው እንደ ኢትዮጵያ። እኔ ከነበሩት ዴሌጌሽን አንዱ ነበርኩ። እንግዲህ እድሉ ከመምጣቱ በፊት እኔ ወጥመድ ውስጥ እንዳለው ነገርኳት ለወይዘሮ አልማዝ እኔ እንደዚህ አይነት ችግር ውስጥ ገብቻለሁ፣ እነዚህ ሰዎች አይለቁኝም፣ እድል ከመጣ እድል ስጭኝ አልኳት። እውነት ለመናገር እና እንቀራረም ነበር። እሷም የምሰማትን ነገር ትነግረኝ ነበርና እድል ስጭኝ ከመጣ ሲላት እሺ ብላ ነገረችኝ። ጠብቃለችኝ። ይሄ እድል መጣ። አሁን ማውርተና ከመሄድ በፊት ይሄ ነው፣ በዚህ ፕሮሰሱ እንደዚህ ነው። እሷ በነገርኳት መሰረት እድሉ ሲመጣ ተዘጋጃለች፣ ጠይቅ ፈቃድ ጠይቃለች። የሚገርም ፈቃዱ መቼ ነው እለቱ የሆነው? በትግራይ ክልል የውሃት
11ኛ ነው ብቻ በዓል ይከበራል። የተመሰረተበት ማለት ነው። አዎ የካቲት 11 ነው እለቱ። ስለዚህ ትኩረቱ በሙሉ ወዴት ሄደ? ወደ ትግራይ ሄዷል። ሴኩሪቱ የጸጥታው እይታው በሙሉ እኔ ወደሚሄድበት ሳይሆን ትግራይ አካባቢ የሚደረገው ነገር ሁሉም ክልሎች ወደዛ ስለሚሄዱ እኛም በሙሉ ወደዛ ነው እና ቶኩማም ሌሎችም ሁሉም ይሄዳልና ይሄን አጋጣሚ ተጠቅሜ ቶኩማ እየነገርኳቸው ቶኩማ እድል አላት እቺ ነገር እኔም ሳንቲም ላገኝበት ለልጆች ማስተማሪያ ማውሪታና ደርሼ ሊመለስ እናንተ እዛ ደርሳችሁ እስክትመጡ ልኩት እናንተም ትግራይ ትቆያላችሁ 1-6 ቀን እኔም ደግሞ እስከዛ መለሳለሁ እስከዛ አንገብጋቢ ስራ ከሌለ ፍቀድልኝ አልኩት። ደርሰና አለኝ። አትሄድም ትግራይ አለኝ። አልሄድም ስለማለት ደርሰና እንግዲህ አንተም እስክትመለስ ምንም ስራ አይኖርም ብቻ የምንሰራ ነገር የለም ተባለ። ሄድኩኝ። እጄ ወዲያውኑ ለአልማዝ ነገርኳት። ዘሮ አልማዝ እድል አገኝቻለሁ በቃ ተዘጋጅ ተባልኩኝ። ኢሌቱ ተገጣጠመ። እኔ አውሮፕላን ጣቢያ ደርሼ ያው እንግዲህ ቅድም ያልኩ ሴኩሪቲ ጉዳይ እያሰብኩ ነው እወጣለሁ ምን ነው ለባለቤቴ ነግራታለሁ ዲጀነራ እንደሚወጣ እኔ በላለሁ ልጆችን ታሳድጊና አሳድጊ ባይ አይደለም ልጆችን አሳድጊ እንጂ ተበላ ካልሽኝ ደግሞ ያው ፈለግሽው አርግቢ ነገር ጀነራል ላገርሽ ማለት ነው። አዎ ለጀነራል በቃ አንተ እነሱ እጅ ገብተህ ከሆነ ነገር ከመጣ ልጆቹ እንደፈለጉ ይሁኑ ሄዳለች። 5000 ብር ብቻ ነበረችኝ ያን ከባንክ እሷን እጅ አውጥቼ ሰጠኋትና ሄድኩ። ደረጀ ቅድም ያነሳው ደቡቡ ነገርኩት። ደረጀ አውሮፕላን ጣቢያው ከዚህ ተነስተን ሰማይ ገብተን የማን ነው የኢትዮጵያን ክልል እስክናልፍ ድረስ አላመንኩ። ምክንያቱም ልመለስ ይችላል እንትኑ ከአየር ክልሉ እስከወጣ ድረስ በጣም እንትን ነበር ስጋት ነበረኝ። ከአየር ክልሉ ከወጣ ማለት ደረጀን ያስኩት እኔ አልመለስም እንታገል ወያኔን አንተም ቅር አልኩት። ደረጀ አባተ ኪሾ ምክትል ነው የደቡብ ኢትዮጵያ ያን ያስተዳደር እሱ ምክትል ፕሬዝዳንት ነው። እኔ አይመቸኝም ማለት በፍራንክፈርት ነው ይሄን ነው በሉፍታንሳ ነው ይሄን ነው ሉፍታንሳ ደግሞ ያው ፍራንክፈርት ነው የሚያርፈው። ከፍራንክፈርት ደግሞ በፍራንስ ኤር ወደ ከጀርመን ወደ ፍራንስ ማለት ነው። ከጀርመን ደግሞ በትራንዚት ወደዛ እኔ ሊቀር የነበረው እዛ ላይ ነው። አንድነትና ኦነግ ያኔ አንድነት የአማራ እንትን ድርጅት እና ኦነግ ተባብረው እዛ ላይ ሊቀበሉኝ ነበር ጉዳዩን ሰምቶ ፍራንክፈርት ላይ ደግሞ እንዳልቀር ምንድነው ሆነው ቪአይፒ ነበርኛ እዛ እንደደረሰን ቪአይፒ ተቀብሎን በስውር ወደ ትራንዚት አሻገረን እንጂ እንደሌላ መውረድ አልቻልንም። እዛ ቀር ነበር እዛ ተዘጋጅቶ ጠብቆኝ ነበር። ስለዚህ ፈረንሳይን ፓሪስ አደርኩ። ማታም ራት ላይ ደገምኩት ደረጀ ንቅር እኔ ሊቀርች ሊታገል ነው አንተም ቅርና አብረን እንታገል ብትመለስም ዞሮ ያኔ ደግሞ ወያኔ መካከል እንትን ተፈጥሯል አለመግባባት ከተመለስክም ዞሮ እነሱ ስብር ሳይባሉ አንተን ነው መልሶ የሚያጠቁ እርስ በርስ እኛን ሊያባሉ እንጂ ሌላ አላማ የላቸውም ቅር አልኩት። እምቢ አለ። ባይዘው ከተመለሰ በኋላ ደረጀ አባቴ ኪሾ ላይ ያለው ነገር ብሩ ዘርዝሮ መልሶ ጣሉት ወስዶ የአባቴ ኪሾን ምስጢር ከወሰዱ በኋላ ከሱ ያገኙትን ነገር ከወሰዱ በኋላ አባቴ ኪሾን አሰሩ። እሱን ደግሞ መሬት ላይ ጣሉ። አምሱ መጣም በህይወት አላገኘው ሞተ። ስለዚህ ያኔ ቢቀር ለሱ ስም ነበር ወንድም እና ከዛ ከፍራንክፈርት ወደ ፓሪስ ከፓሪስ አደርንና ጧት እኔ ኤርፖርት ላይ ከዴሌጌሽን ነፃ ነኝ ብዬ ዴሌጌሽኑን ትቼ ቀረው። ከዛ ወደ ጀርመን ሄድኩ። ጀርመን በትሬን ነው ሄድኩኝ። የሚገርመኝ ፓሪስን አላውቅም፣ ጀርመንን ቀደም አውቀዋለሁ። 1-2 ጊዜ ሄጃለሁ በስራ ግን ፓሪስን ስለማላውቅ በጣም ተቸግሬ ነበር። ቋንቋቸውም ትንሽ ተሸጋኑ እንግሊዘኛ መናገር አይወዱም። ዞሮ ግን ከፓሪስ ትሬን ይዤ 1 ቀን ሙሉ ተጉዤ ጀርመን ቤርሊን 12 ሰዓት ገባሁ። 1 ቀን ሙሉ ተጉዤ ከዛ በኋላ እኔ ልጆቼ የ4 ዓመትና የ6 ዓመት ልጆች ጥዬ ነው ወጣሁ ለሁላ ሀገርሽ ለባለቤቴ
እንግዲህ ለኔ ልጆች ብቻ አሳይለም ከጠየቅኩ በሚሊዮን የሚቆጠር የኦሮሞ ልጅ ምን ይሆናል? በሚሊዮን የሚቆጠር የኢትዮጵያ ልጅ ምን ይሆናል? የኔ ሁለቱ ልጆች ቢወጡ አሳይለም አገኝተው ጀርመን ሊኖሩ ይችላሉ። ይህን ችግሩ እነሱን ችግር መፍታት ብቻ ነው ወይ? አይሆንም። ወያኔም አምር መታገል አለብኝ። አሳይለም አልጠይቅም። አሳይለም ያው ስደተኝነትን አልጠይቅም። ስደተኝ ከጠየቅኩ ልጆቼ ማውጣት ነው፣ ቤተሰብ ማውጣት ነው። የልጆቼ ጉዳይ ከሌሎች ጋር ይታይ። እነሱን ነጥዬ ለብቻ አላደርግም። ብዙ በሚሊዮን የሚቆጠሩ የኢትዮጵያ ልጆች አሉ፣ የኦሮሞ ልጆች አሉ። አብሮ ነው ችግራቸው መፈታት። ችግራቸው ደግሞ የሚፈታው በትግል ነው። ወያኔን መታገል አለብኝ። አቅም ነበረኝ ያኔ፣ እውነት ልንገርህ፣ በጣም ትልቅ አቅም ነበረኝ። ይገርም ነበረኝ፣ ጉጉትም ነበረኝ ለመታገል እና ያው ኤርትራ እጄ ያው ኦነግን እሱ የጎደለውን ያሟላው ላግዝና እንታገል ብዬ ሄድኩኝ። ኤርትራ ገባሁ። በጣም የሚገርም ነገር ነው እውነት ለመናገር ሮቱ በጣም ነው። በጣም ሰፊ ነው። እንደውም ከዚህም በላይ ማንሳት እንደሚችሉ አስባለሁና ግን እንደው መነሳት ያለበት ስለሆነ እዛ ኤርትራ ገብተው የኦነግ ለለውጥ ብላችሁ እነ ጀነራል ከማል ገልቹ እነ ጀነራል አበበ ገረሱ ጋር እንደዚሁ በቅንጅት የጀመራችሁ ስራ ነበር። ምክንያቱም እዛ የነበረው ኦነግ በራሱ ክፍተት እንደነበረበት በሰዓቱ የሚወራበት ሂደት ስለነበረ ካሁን በፊትም አንድ ኢንተርቪው ያደረኳቸው ሰው ይህን ነገር ነግረውኛል። እና ከዛ በኋላ በጣም ከፍተኛ የሆነ ችግር ደርሶበታል ሰምቻለሁ። በተለይ በኤርትራ አደባባይ ላይ በጣም ተጎድተው አደባባይ ላይ የተጣሉበት ሂደት እንደነበረ ሳገላብጥ ያየሁት ነገር አለና ይሄ ምን ያህል እውነት ነው? እንደውም አንዳንዶቹ ይህን ሲገልጹ ምን አሉ አቶ ዮናታን፣ ያው ኦነግም ኦሮሞ ነው፣ እናንተም ለለውጥ ብላችሁ የተነሳችሁትም ያው ኦሮሞ ነው እና እርስ በርስ ተባሉ ብለው ያንን የቡድኑን እንትን ስያሜ ወደ ህዝብ ለማውረድ ጥረት ያደረጉ አካላትም ነበሩና ይሄ ነገር ምን ያህል እውነት ነው ዮናታን? እንግዲህ ይሄ እውነት ነው። ይሄ ወደዚህ ከመምጣታችን በፊት እኔ ኤርትራ ሲገባ ብቻዬን ነበርኩ። እነ ከማል ገልቹ፣ ጀነራል ከማል ገልቹ፣ ኮሎኔል አበበ ገረሱ፣ ጀነራል ኃይሉ ጎንፋ፣ ኮሎኔል ገመቹ የመጡት በኋላ ነው። ከሄድኩ በኋላ 5 ዓመት በላይ ከቆየሁ በኋላ እነሱ የመጡት እኔ 93 ነው የሄድኩኝ፣ እነሱ ግን 96 ነው የመጡት። ማነው በእኛ እኔ 93 ነው የወጣው፣ እነሱ ደግሞ 6 ዓመት በኋላ ነው ከኋላ የመጡት። እና እኔ እጅ ሄድኩኝ። መጀመሪያ የገጠመኝ ነገር ውይይት ነበር ከአመራሩ ጋር፣ ከኦነግ አመራር ጋር። እንግዲህ ወደ ቁም ነገሩ ለምን ወደዚህ ወደ ለውጥ ኃይሉ ከመምጣታችን በፊት የነበረውን ሂደት ትንሽ ላንሳ። ከኦነግ ሊቀመንበር ጋር ተገናኙ። መጀመሪያ ሄጄ ከአንድ ቀን በኋላ እሱን አገኘው፣ ተወያየን። ሊቀመንበሩ አቶ ዳውድ ኢብሳ ጋር ተወያየን። ምን አነሳውለት? አቶ ዳውድ አሁን ወያኔ እየተፍረከረከ ነው፣ ለሁለትም እየተከፈለ ነው፣ የመትረፍ እድሉም ጠባብ ነው፣ የሚገፋ ሰው ግን ያስፈልጋል። ማኒፌስቶ አለ ወይ? ድርጅቱ ማኒፌስቶ አለ ወይ? አርሶ አደሩን የሚያንቀሳቅስበት በአግባቡ የሚያደራጅበት ማኒፌስቶ መኖር አለ። ኦነግ በራሱ ማለት ነው። አዎ አለ ወይ? ባለሀብቱ የሚደራጅበት አግባብ እንዴት ነው? ምንድን ነው የሚያገኘው ከኦነግ ፕሮግራም? ይህን ጥቅም የሚዘረዝር ማኒፌስቶ አለ ወይ? ምንድን ነው የዜና የሆኑ ወያኔ ሊወድቅ ሲደርስ ምንድን ነው የዜና ለህዝብ የምንቀርበው? ለህዝብ ምንድን ነው ማኒፌስቶችን እንዴት ነው የምንገልጸው? ምን ይዛቸዋል? ፕሮግራም ነው ካለ አምጡና ከወቅቱ ጋር እናዳብረው፣ ከሌለ ስጥኝ ላዘጋጅ አልኩት። እውነቴን ልንገር፣ ችግር የለውም የሚባል ነገር ነው። ያኔ የተሰጣቸው ተስፋ እኛ ነን ወያኔን የምጥለው፣ እኛ ጥለን ቦታ እንሰጣቸዋለን ተብሎ ሻዕቢያ እንደዚህ መግቧቸው ስላለ ስለ አገር ቤት ትግል እነሱ ደንታ አልነበራቸው። እንደዚህ አለ። ሁለተኛው ቀን ማን ጋር ተወያየው? አቶ ይማኔ የኤርትራ ፕሬዚደንት ዋና አማካሪ፣ የደህንነት አማካሪ ነው አቶ ይማኔ ገብረ። እሳቸው ጋር ተገናኝ። ለ3 ቀን ነው የያዝነው እንትናችን አጀንዳችን። ኦነግን እነሱ ናቸው የመጡት። መጀመሪያ እዚህ ወያኔ ጋር ነው። ይህን አውቃለሁ እኔ አገር ቤት ሁኜ፣ ያኔ አመራር ላይ ሁኜ። ኦነግን የመታችሁት እናንተ ናችሁ። ኦነግ መቋቋሚያ ሲያጣ፣ መውደቂያ ሲያጣ፣ በአፍሪካ ቀንድ የትም መውደቂያ ሲያጣ ግን አምጥታችሁ
እናንተ ጋር አስቀምጣችኋል። እኔ የመጣሁት ልታገል ነው። እንደ ኦነግ አቅፋችሁኝ ልትቀመጡ ሆነ ለዚህ አይደለም የመጣሁት። 2 ልጆች ይዤ ነው መጣሁ። ልታገል ነው። ልታታገሉን ከሆነ ልታገል ነው ከኦነግ ጋር ሲሉ ብድግ አለ። ኦነግን እንዴት መታችሁ ትልናለህ አለ። እናንተ ናችሁ መታችሁ እንዴ? እኔ እኮ አመራር ነበርኩ። ኢህአዴግ አመራር ነኝ። የኦህዴድ አመራር ነኝ። ህዝቡ ውስጥ ያለው ይሄ ነው። በየቦታው ከወያኔ ጋር ሆናችሁ ተባብራችሁ ሀገር እንደያዛችሁ ማንም ያውቃል። ኦነግ ደግሞ ከሽግግሩ ሊወጣ አካባቢ ቀጥቅጣችሁ ያወጣችሁ 2ታችሁ ናችሁ። ኦነግ መውደቂያ ሲያጣ ደግሞ አምጥታችሁ ጉያችሁ ያስቀመጣችሁ እናንተ ናችሁ። እኔ ኦነግ ጉያችሁ ስር ልቀመጣለሁ የመጣሁት አልኩት። ተናደደ። ለ3 ቀን የያዝነው እንትን በዛችሁ ተቋረጠች። አቶ ይማኔ ጋር 15 ዓመት አስመራ ሳለው ከዛች ቀን ጀምሮ አልተገናኘን። ለምን ታዛዥ ሆነ እንድትኖር ነው የሚፈልጉ እነሱ። ይሄን አሁን ትልቅ አጀንዳ ብድግ አድርጌ እነሱ ጋር መለጠፍ አይጠበቅም። እነሱ የጠበቁኝ እንደዚህ ነው። ዮናታን የሰጠነውን ነገር ተቀብሎ ብላ ያልነውን በልቶ ተኛ ያልንበት ቦታ ተኝቶ እየማገጠ ይኖራል እንደ እንዚኞቹ ብለው አምነውታል። እኔ ደግሞ ቁርጡን ነገርኩት። ተለያየን። ከዛ በኋላ እንግዲህ ትግል ተጀመረ። በግሌ እዛው ሆኖ ሁኛ ሁሱኛ ትግል ቀጠልኩ። መድረክ ላይ ይሄ አመራር እኔ ልንገሪ እዚህ ሽግግሩ ኦነግ ከእንትን ሲወጣ በዚህ በቤተ መንግስት 15 ቀን ከተወያዩ የውህደት ተወካይ አንዱ ነኝ። ስለ ኦነግ ሰራዊት እኔ በረከት ተወልዴ ቲፒኤልኤፍ ወክሎ በረከት ኢህዴን ወክሎ እኔ ደግሞ ኦፒዲዮን ወክዬ ከኦኤልኤፍ ጋር የሻቢያ ሰዎች ደግሞ አሉ። ይሄ እነሱ ጋር ሆነ ለ15 ቀን ነው ተወያየን በቤተ መንግስት ስለ ኦነግ ሰራዊት ከካምፕ እንዲገባ ወደ ካምፕ ገብቶ በአንድ ሀገር 2 ሰራዊት መኖር አይችልም። ኦነግም የተንቀሳቀሰ ኢህአዴግም የተንቀሳቀሰ አገር ትተራመሳለች። ስለዚህ ካምፕ አስገባ እና ምን ያህል ሰራዊት አለ ተብሎ ተጠይቆ ዝርዝር አውቃለሁ። አብረን 20,000 ሰራዊት እንዳለው 20,000 ሰራዊት አብዛኛው ከደርግ ሸሽቶ ወደሱ ያን ኢህአዴግ ሲገባ ጠበንጃውን እንደያዘ ከደርግ ኦሮሞ የሆነ ሁሉ ሄዶ ኦነግ ተቀላቀለ። ተበትኖም ስለነበረ እዚህ ኃይል ደግሞ በምንድን ነው የተቃኘው? በአንድነት የኢትዮጵያ አንድነት ትጠበቅ ነው። የኦነግ ፕሮግራም ደግሞ ምንድነው? ኦሮሞ ከኢትዮጵያ ትገንጠል ነው። ይሄ የማይገናኝ ኃይል ነው ተገናኘ። ይሄን ቀይሮ አይደለም የያዙት፣ ይሄን ለውጡት አይደለም። ዝም ብሎ በኦሮሞነቱ ብቻ ነው አቅፎት ቁጭ ያሉት። ተረዳህ? ስለዚህ ኦነግን ሄዶ የተቀላቀለው ኦሮሞ ሰራዊት ከደርግ የተበተነው ስለ አንድነት አእምሮ የተሞላው ምንድነው? በአንድነት ነው። ስለ ኢትዮጵያ አንድነት ነው የሚያውቁ። ኢትዮጵያ ስለ ገንጣይ ነው። ኦነግን በገንጣይነት ነው የሚያውቁ። ወያኔም በገንጣይነት ነው የሚያውቁ። ሻቢያን በገንጣይነት ነው ተማረው። ሄዶ ግን ምን ሆነ? ኦሮሞ በመሆኑ ብቻ ሄዶ ወደሱ ተቀላቀለ። ይሄን አቅፎ ነው ያዙት እና ይሄ ኃይል ኦነግ ከሽግግሩ ወቅት ሲወጣ አንድ ቀን አልተዋጋም። ወያኔና ሻቢያ አንድ ላይ ሆነው በታተኑት። ይሄን አነሳው ነው እዛ ለአመራሩ 20,000 ሰራዊት አብረን ቁጭ ብሎ የተወያየንበትን ኃይል በትናችሁ እናንተ በየፈለጋችሁ አቅጣጫ ሸሽታችሁ ወጣችሁ። ያ ኃይል ግን ተመታ። ይሄን ያስመታችሁ ናችሁ። ይሄን ኃይል በትናችሁ የወጣችሁ ናችሁ። ለኦሮሞ ህዝብ ትግል መንፋቀቅና ለችግር መዳረግ ተጠያቂ ናቸውላል። 4 ዓመት ሙሉ ታገልኩ ብቻዬን። ከዛ በኋላ እነ ከማል መጡ። ከዛ በፊት ካራክተር አሰሲኔት ተደርጋለሁ። በቃ በሙሉም ነገር ጠላት ተብዬ ተፈርጄ በፈለግበት ሰዓት እነ ከማል ሲመጡ ደግሞ እኔ የነበረኝን ሁሉ አነሳው። እነሱ ደግሞ ሲመጡ ከኦነግ የገጠማቸው ነገሮች አሉ። እነሱ ሚሊተሪ ናቸው። በተማሩት መስክ ነው መስራት የሚፈልጉት። ነከማልና በበና ኃይሉ እነሱ ሚሊተሪውን በደንብ አደራጅተን የሚሊተሪ ስራ እኛ ነው፣ እናንተ የፕሮፓጋንዳ የፖለቲካ ስራችሁን ስሩ፣ ይሄን አስረክቡን፣ ለኛ ብቻ ባጀት ፍቀዱልን፣ እዚህ ውስጥ አትገቡም፣ ምንም የሚያገባችሁ ነገር የለም አሏቸው። ቅራኔ ተፈጠረ። እኔ ጋር ቅራኔ ውስጥ ነበሩ። እነዚህ ሲመጡ ደግሞ ቅራኔ ተደገመ። ስለዚህ ተገናኘንና ኃይሉ ጋር እነ ከማል ጋር
አነሳን። እኔ እንደዚህ የነበርኩበትን ሁሉ አነሳ። አንድ ላይ እንታገል ተባለ። ኦነግ ውስጥ ለውጥ እናምጣ፣ ለውጥ ካላመጣን ይሄ ድርጅት የትም ተንቀሳቅሶ የኦሮሞን ሕዝብ ጥቅም ማስከበር አይችልም፣ በውስጡ ለውጥ እንፍጠር ተባለ። ለውጥ መፍጠር ላይ ሰራን። ማኒፌስቶ ቅድም ያነሳው ማኒፌስቶ 170 ፔጅ አለ አሁን በእንትን በኦሮምኛ ነው ጻፉት፣ በአፋን ኦሮሞ 170 ፔጅ ያዘጋጀ ኃይሉ ተካፍሎበታል። ሕገ ደንባቸውን ቀየርን፣ ፕሮግራሙን ቀየርን። ይህን ሁሉ አድርገን ስር ነቀል ለውጥ አደረግን። ሌላ ድርጅት አቋቋሙን አትኩብን አሉ። አናቋቁምም ሌላ ድርጅት ኦነግ ነው በሰበሰው እሱን መቀየር አለብናል። ኦነግ ውስጥ ነው ለውጥ ማምጣት አለበት እንጂ ሌላ ድርጅት ለመመስረትማ ምንድን ነው ለምን መጣን ወደዚህ ድሮውኑ አንመሰረትም እንዴ? በዚህ ተባክሰን መጨረሻ ላይ እኛ አወጅን ድርጅቱ። እንግዲህ እኔ ላይ የደረሰው ችግርና ድብደባ ምት ከዛ ሳውጅ አድሬ ከዛ ቤት አልወጣም። የሚገርምህ የሚደበድቡ ሰዎች ቤት ነው የሚገባው። ከስልጣን የነሱ ብዬ ከምላቸው ሰዎች ቤት እጄም አድረው የሚገርም ነው። የሚገርም እውነትም በኋላ ማጣ አበበ ጀነራል ማን ነው ኮሎኔል አበበና ጀነራል ኃይሉ አትሄድ አሉኝ። 6 ሰዓት በኋላ ነው 6 ተኩል አካባቢ ወደ ቤት አትሄድ እዚሁ ይደር አሉኝ። ኧረ እሄዳለሁ ምክንያቱም ቃውን ሁሉ በሙሉ ዘነዋል። ሲሄድ አደርኩና ጠዋት 12 ሰዓት ከፈቱ። 4 ሰው ሆኖ ቀጠቀጡ። ግቢውን ዘግቶ እንደዚህ ነው ይሄ እንትኑ ሻቢያ ነው እንደዚህ የሚያደርገው ኦነጎች እነሱ ተባብረው ነው። እነሱ ደግሞ አደርጉ ተብለው ነው። አደርጉ እንደፈለጋችሁ አድርጉት ግደሉትም ብለዋል። እነሱ ያው ፈርቶ ነው እንጂ ደበደቡኝ። አረሰው ነው ያው ተንፋቅቄ ይሄ ረጅሙ እንትን በራ አለ አይደል 2 ሜትር ተኩል ነው ድላይ በቃ እንደምንም ደብድቦኝ ከጣሉኝ በኋላ ቤቱን ሰብረው መሳሪያም አለው ሌላም ንብረት ድርጅቱም ቀድሞ እጄ ነበር ያለ እሱንም እኔም ንብረት ለመዝረፍ ገቡ እነሱ። እንደምን ቢሆን ተፋቅቄ ወደ ውጭ ህዝቡ ቆሞ ነው የሚያዳምጠን። የኤርትራ ህዝብ የከተማው ህዝብ እውነቴን ልንገርህ ቆሞ እያየ ነበር። ቆሞ በቃ እኔ ስጮህ ይሰማሉ። ወጡ በቃ ምንስ ማድረግ ይችሉ ነበር? ግን ምንም ማድረግ አይችሉም። የመንግስት አካል ያለበት ስለሆነ እና ውጭ ወርጄ እነሱ መሀል ወደቅኩኝ። በቃ ተንፋቅቄ ከነሱ ማምለጤ ቃይን ለመዝረፍ ስለፈለጉ ጥለውኝ ሄዱ እንጂ ይገሉኝ ነበር። ይሄን በነከቱኝ፣ ይሄን ቀጠቀጡኝ እንዳልንቀሳቀስ እኔው ይሄ ነበር የደረሰብኝ። እዛ ሌላው ወደ እስኪ ዱባይ ልውሰዶት። ከዱባይ ወደ ኢራን የምትገኝ አንዲት ኪሽ የምትባል ደሴት እየተመላለሱ የሆነ ስራ ይሰሩ ነበር ሰምቻለሁኝ። በተለይ እዚሁ አደረጃጀት ላይ ሆነውና ምን ነበር ይሰሩ የነበረው? አቶ ዮናታን ለፕሮፓጋንዳ ስራ ነበር እዛ የነበሩት? እዛ የሄድኩት እንግዲህ አገር ውስጥ ለሚሰራው ስራ ነው። አገር ውስጥ ለሚሰራው ስራ 15 ቀን ይሰራና ስታልቅብኝ ይሄዳለሁ። አገር ውስጥ ግን ብዙ ስራ ሰራ ነበር። ሰፊ ስራ ነበር የሰራሁት። እዛ ብቻም ሳይሆን ኬንያም ነበርኩ ሰርቻለሁ በብዛት። እዛ የደረሰብኝ ማዕት ነው። እሱ በመጻፌ ላይ ነው የምታየው። የመንም ልጠለፍ ነበር እንዳርጋቸው ያኔ አዘጋጅቶብኝ የመን ላይ ከመሬት ወደ ኤርትራ ሲሄድ ትራንዚት ነበር እንደ ቅድም እንዳልኩ የመን ላይ አርፌ ሰናዓ ላይ አርፌ ወደ ኤርትራ ለመሄድ ሲመጣ ሰው አዘጋጅቶብኝ ሰው ተመድቦ ዮናታን እንደ ትልቅ ሰው ጠብቆ እነሱ እንዳንተ እንደ ሱፍ እንደለበስኩ እንዳሁኑ ጠብቀውኝ ነበር። እኔ ግን ተራ ለስክ ያረኩ ሰው ነበርኩና ሊያገኙኝ $10,000 ከሰሩ እኔን ለመያዝ። ቅዝምዝምና ክፉ ቀን ጎንበስ ሲሉት ያልፋል ይባላል። እስኪያልፍ ግን ያልፋል እንደሚባለው እንግዲህ ከዛ ችግር በኋላ ነው ከግብጽ ወደዚህ በተለይ የለውጥ አመራር ወደ ስልጣን ከመጣ በኋላ ክቡር ጠቅላይ ሚኒስትሩ ከግብጽ ወደዚህ ይዘውት መጡ አይደለም? ዋው በጣም የሚገርም ነው ለመናገር። ይሄም ሰፊ ጉዳይ ነው በነገራችን ላይ ሌላ ጊዜ እናነሳዋለን። ግን ሳናነሳው እንድናልፍ ያልፈለኩት ጉዳይ ስላለ ነው። በተለይ የባህር በር ጉዳይ መጀመሪያ ምግባችን ላይ አነስተን ነበረ። እስኪ ስለ ሄርመን ኮን እናንሳ። ሄርመን ኮን እንግዲህ በሰዓቱ በተለይ ኢህአዴግ ወደ ማለት ወደ መሀል ሀገር ከመቆጣጠሩ በፊት ወደ ለንደን ሄዶ ኦሌፍ ሻቢያ እና ኢህአዴግ ለክርክርና ለድርድር የተቀመጡበት ሂደት ነበር። እንግዲህ ይሄ ሄርመን ኮን የምንለው ደግሞ አሜሪካዊ ሆኖ በተለይ የአፍሪካ ጉዳዮች የሚከታተል በሰዓቱ አሲስታንት ሴክሬታሪ እንደነበረ ለማወቅ ችያለሁ። እና በዚህ ውይይት መሀል ግን አንድ ትልቅ ሚስጥር ነበር። አሁን ኢትዮጵያ ሕዝብ ይሄን ጉዳይ ያውቀዋል አያውቁም እንግዲህ
ፈጣሪ ወቅ ግን እስከማውቀው ድረስ እንደሆነ እንደ አንድ ጋዜጠኛ ለኔም አዲስ ነገር ስለሆነብኝ ነውና ምንድነው የተፈጠረው? የባህር በር ጉዳይ ሲነሳ ምን ተባለ? እነማን ምን አሉ የሚለው ነገር እስኪ እናንሳው። እንግዲህ ኢህአዴግ የደርግ መንግስት መውደቂያ አካባቢ ያው ደርግ ወድቋል ውጣም ተብሎ ተነግሮታል በአሜሪካኖች። መንግስቱ እንደሚወጣ ተረጋግጧል እና አገሩን መቆጣጠር የሚችለው ኢህአዴግ እንደሆነ ተመስክሯል። እና ይሄ ከተደረገ በኋላ ምንድነው ውይይት ነበር ሎንዶን ላይ ስምምነት የሽግግር ወቅቱን ቻርተር ነው የማጽደቅ ሁሉን ነገር ቀጣይ ኢትዮጵያና ኤርትራ እንዴት መቀጠል እንዳለባቸው የሚደረጉ ነገሮች ውይይቶች ነበሩ። በዚህ ላይ ደግሞ ከኛ ወገን የተሳተፉት ኦኤልኤፍ ተሳትፏል። አቶ ሌንጮ ለታ ነበሩ። ከህወሓት አቶ መለስ ዜናዊ፣ ከሻዕቢያ ደግሞ ፕሬዚደንት ኢሳያስ ነበሩና እዛ ላይ እንግዲህ ኤርሚንኮን ለማስማማት ሰፊ ስራ ሰርቷል። ያኔ ያሉት እሳቸው ኢትዮጵያ ስትጠቀምበት ከነበረው ባህር በር መውጣት የለባትም፣ ትጠቀምበት፣ ለሁለታችሁም የኢኮኖሚ ትስስር ይፈጥራል፣ ለኤርትራም ይጠቅማል፣ ለኢትዮጵያም ይጠቅማል። ኢትዮጵያም ቀደም ሲል ስትጠቀምበት የነበረውን ነገር አታጣም፣ ይቀጥል፣ ይሄ ፕሮሰስ ይቀጥል፣ በዚህ አድርጉ ተብሎ ነበር የተነሳው እና ይሄን አድርጉ፣ ይሄ ይጠቅማል፣ ለሁለቱም ሀገር ይጠቅማል የሚል ኤርሚንኮን ነው ይሄን የሚለው ኤርሚንኮን ነው ይሄን ያለው ይሄ። ስለዚህ ያኔ ሻዕቢያዎች ተቀብለውታል ሀሳቡ ፍትሃዊ ሆነ። ምክንያቱም ይጠቅማቸዋል። ምክንያቱም ገና ያ አገር ገና ገንዘብ ነው የሚፈልገው፣ ሀብት ነው የሚፈልገው፣ ገና እንደ አዲስ ነው መንሰራራት ያለበት። ከዛ የሚገባው ገቢ ይጠቅመዋል። ስምምነት አድርጋችሁ ባህር በሩን ኤርትራም እንድትጠቀም፣ ኤርትራ ከኢትዮጵያ የምታገኘው እንድታገኝ፣ ኢትዮጵያን ደግሞ በባህር በሩ ትጠቀም ነው ጥያቄው ሀሳቡ። ኤርትራ ደገፈች። እሺ ያሉ ሻዕቢያ በሰዓቱ እሺ ብሏል። ሻዕቢያ ተቀበለው። በወቅቱ ግን እምቢ ያለው መለስ ነው። የመለስ ቡድን ነው። መለስና መለስ ቡድን ናቸው። ይሄን አስፍሯል ኤርሚንኮን። ያኔ አቅርቤ ሻዕቢያዎች ተቀብለው፣ ግን የመለስ ቡድን ነው እምቢ ያለው። ለምንድን ነው እንደዛ ያለው? እንግዲህ ለምን እንደዛ አሉ? ከኋላ ኃይል አለ። ይሄ ነገር እንዲፈጸም ኢትዮጵያ የባህር በር ባለቤት ሆና እንዳትቀጥል የሚፈልግ ኃይል አለ። ማን ነው ኃይሉ? ያ ኃይል ሰፊ ነው። አረባ አገር እንደ አገር የኢትዮጵያ የመንሰራራት ፍላጎት የላቸውም። ግን ዳይሬክትሊ ይሄን አታክ የሚያደርገው ይሄንን ስራ የሚያስፈጽመውና የሚፈጽመው ግብጽ ነው። ግብጽ ናት ዋና ተቀናቃኛችን። ግብጽ ደግሞ ከባህር በር ጉዳይ ብቻ ጋር አይደለም፣ ከአባይም ጉዳይ ጋር የተያዘ የኢትዮጵያ መንሰራራት እንዳይፈጠር፣ አባይም እንዳይገደብ፣ ኢትዮጵያ በባህር በር ነበራትን ነገር እንድታጣም ያደረገችው አንዷ ዋናዋ እሷ ስለሆነች ይህ ስምምነት ከተፈጸመ እንደገና ኢትዮጵያ ወደዛ ስለምትመለስና እድገቷም ስለሚጠናከር ኢትዮጵያ ስለምታድግ ይሄ ነገር እንዳይፈጸም ያደረገችው ግብጽ ናት። ሻዕቢያዎች ያኔ ለምን ተቀበሉ? የግብጽን ትእዛዝ ለምን አልፈጸሙም ሊባል ይችላል። ጊዜያዊ ያኔ እነሱ ቀጥሎም ሊከለክሉ ይችላሉ። ይሄ ሻዕቢያም እኮ አቋሙ ያኔ ስምምነቱን ለማስቀጠል ካልሆነ ቋሚ አቋም ነው የሚል ነገር የለኝም። ቀጥሎ ሊሽር ይችላል ያን። ምክንያቱም ኢትዮጵያ እንዳትቀጥል ብዙ ነገሮችን እኮ ሽሯልና ያን ቀጥሎ ሊሽር ስለሚችል ጊዜያዊ ሽምግልናው ጋር ከአሜሪካን መንግስት ሊመጣበት የሚችለውን ሬፈረንደሙንም ለማስፈጸም ተስማምቶ ሊሆን ይችላል። ተስማምቷል። ሬፈረንደሙ አሁን እምቢ ካለ እነዚህ ነገሮች አሜሪካን መንግስት ጫና ከፈጠረበት ይዘገይበታል ወይም የሆነ ነገር ይፈጠራልና ይሄ ስጋት ስለነበር እሱ ተቀበለው። መለስ ግን በፍጹም አይሆንም ማለት መለስ ደግሞ ቅድም ያልኩ ነው እንግዲህ መነሻው ሜቢ ሁለቱም ተስማምቶ ሊሆን ይችላል። በዚህ ጉዳይም ዙሪያ አንተም ቢባል እኔም ልቀበል የሚለውም ነገር ሊኖር ይችላል። ግብጾችም እነዚህ አይነት መመሪያዎች ሊሰጡ እንደሚችሉ አልጠራጠርም። ኦነግ ግን የተናገረው ነገር የለም በወቅቱ በሰዓቱ ጉዳይ ላይ። ምክንያቱም እሱም ፍላጎት እንግዲህ ያኔ ግልጽ አይደለም። የመገንጠልና ያለመገንጠል ጉዳይ አልተወሰነም። የሻዕቢያ መገንጠል የራሱ ሆነ ምንድነው ሴንሲቲቭ ስሜት ሊሰጠው ይችላል፣ ሊቀሰቅሰው ይችላል። እሷ ከሄደች እኛም መሄዳችን አይቀርም የሚል ስሜት ሊኖረው ይችላል። ስለዚህ በዚህ ዙሪያ ይሄ ነው ያለው ነገር የለኝም። ግን እኮ ምናልባት ክቡራት ዮናታን ግብጽ እንደሚታወቀው ወደ 130 ምናምን አካባቢ ራውንድ ፊገሩ ኪሎ ሜትር
የስዊዝ ካናልን ማለት ሜዲትራኒያንን ከቀይ ባህር ጋር የምታገናኝበት እንግዲህ ሌሎች ሀገራትን ቢሰሩት ግን ደግሞ ተጠቃሚነቱ የሷ ስለሆነ ይሄን ያለማንም ጠያቂ የሰራችበት የገነባችበት ሂደት ነበረ። እንግዲህ ኢትዮጵያ መተንፈሻ ነው እየጠየቀች ያለችው ማለት እንግዲህ በሰዓቱ የሁስኒ ሙባረክ ይመስለኛል ፕሬዚዳንት የነበሩት ይሄንን ኮንስፒሬሲ ከምን ለምን እንዴት ይሄን ሊያስቡት ቻሉ የሚለው ነገር በደንብ መገለጽ ያለበት ይመስለኛል። ምክንያቱም ሀገር እንደ ሀገር ከራሷ የምትጠቀምበት የሜዲትራኒያንም የቀይ ባህርንም እንዳለ ሆኖ በተጨማሪ ግን ስዊዝ ካናልን በአመት እንግዲህ ወደ $10 ቢሊዮን ነው የምታገኝበት ራውንድ ፊገር እንግዲህ ሳጣራ እንዳየሁት ማለት ነውና ይሄን ሁሉ እያገኘች ኢትዮጵያ ግን እንደዚህ አይነት አይደለም ጥቅም ልታገኝ መተንፈሻ እኮ እንዳታገኝ በዛ ልክ የተሰራበት ሂደት እንዳለ ነው የሚያሳየው። ለምንድን ነው ይሄ የሆነው? ኩራቲናታ እንግዲህ ግብፅን ካየናት ሰፊ የባህር በር አላት፣ የባህር ድንበር አላት እና የስዊዝ ካናል ራሱን የቻለ ለሷ ጥቅም እንዲሰጥ ተደርጎ ፈረንሳዮች የሰሩት ስዊዝ ካናል ነው። እሱን አሁን በየአመቱ በቢሊዮን የሚቆጠር 10 ቢሊዮን አካባቢ የሚደርስ ነገር ታገኝበታለች። ኢቭን አሁን እስራኤሎች የጀመሩት ነገር አለ እሱን የሚቃረን እስራኤልና አሁን የአሜሪካን መንግስት አስቦት ያለው ነገር አለ ወደ ወደ አውሮፓ እንትን ለመዘርጋት ያሰቡት ስዊዝ ካናልን ምን የሚያስቀር ከጥቅም ውጭ የሚያደርግ እንትን ጀምሯል እና አሜሪካን እንደዚህ አይነት ሐሳብ አላቸው። ይሄ ግብፅን ያሳሰባት ነው። አንዱ ስዊዝ ካናል ብቻ ነው ማነሳለኝ። ስዊዝ ካናል ጉዳይ ወደ እስራኤል ከዞረ በእስራኤል አድርጎ ወደ አውሮፓ የሚሄድ ከሆነ ትልቅ አደጋ ላይ እንደምትወርቅ አውቃለች። ግን እየተጠቀመች ነው። ኢቭን አሁን ያሁኑ ጦርነትም እየጎዳት ነው። አሁን በኢራንና በሆርሙዝ አካባቢ የተደረገው ያለው የእንትን መጨናነቅ የእስራኤል አሜሪካና ኢራን ማለት ነው የግብፅንም እየጎዳት ነው በዚህ እንትን ይሄ እንዳለ ሆኖ በእርግጥ ማንም ሀገር ተጎድቷል። ግን የሷ ስዊዝ ካናል ላይ ጫና ፈጥሮባታል። ድሮ ከሚታገኘው ያነሰባት ነው። ዳይሬክት ነው የምታገኘው ነበረውና አሁን ከሌላው አንፃር ካየ ነው አስዋን ግድብን ካየን ከ132 እስከ 160 ኩቢክ ቢሊዮን ሜትር ነው የውሃው የያዘው። እንግዲህ ኤክስፐርቱ ነው ያጠንቶ ያስቀመጠው። የታላቁ ህዳሴ ግድብ 2 እጥፍ እንደማለት ነው። በጣም የኢትዮጵያን ህዳሴ ግድብ 2 እጥፍ ነው። ኢትዮጵያ አንድ ህዳሴ ግድብ ስትሰራ ግን ግብጾች ተወራጩ። ለምን ተወራጩ ነው? ለምን ጮው ነው? ብዙ ፐርፐስ ጥቅም አለው ውሃው። ከኢትዮጵያ የሚወጣው ውሃ ብዙ ነገር ነው ይዞ የሚሄድ። ጥሬ ሀብት ነው ይዞ የሚሄድ። ወርቅ ይዞ ይሄዳል፣ ደለል ይዞ ይሄዳል፣ ውሃ ይዞ ይሄዳል። ጨው ያልሆነ ውሃ ነው፣ ንጹህ ውሃ ነው እና ከዚህ ጋር የሚሄድ በርካታ ነገር አለ። አሁን አፈሩን ደለሉን ካየኸው ደለሉ ብዙ ሀብት ያወጣል፣ ይሸጣል። ግብጾች ይሸጡታል ደለሉን። ለማን ማለት ነው? ለነ ሳውዲ ይሸጣሉ፣ እነ ቃታር ይገዛሉ። እነዚህ ምንድነው አረብ ሀገሮች ይገዙታል። ከኛ ሄደው እንደሌላ አፈር ግብጽ ኤክስፖርት አደርጋለች በኩንታል። ለሚገርም እኔ የማውቀው በጥናትም የተረጋገጠው ድሮ ኢትዮጵያ ከመገደቧ በፊት 20 ሪያል የሳውዲ ብር የሚያወጣው የሳውዲ ገንዘብ የሚያወጣው አንድ ኩንታል ደለል አሁን ዛሬ እስከ 300 የሳውዲ ሪያል የሚያወጣ ደረጃ ላይ ደርሷል። ምክንያቱም ደለሉ ድሮ ይዞት የሚሄደው ነገር ቀርቷል። አሁን ስለተገደበ ማለት ነው። ስለተገደበ ለምን ይጠቀሙበታል? ደለሉን ለቤት ግንባታ። አሁን እኛ ሸዋ እንደምንፈልገው ለሙቀት መከላከያ ስለሚጠቅም ያ እንትን ከሌሎች ኬሚካል ጋር ይሆንና ቤት ይጠቀሙበታል፣ ቤት ይገድቡበት፣ ቤት ይሰሩበታል። ስለዚህ በጣም ውድ ነው። ይሄ ሀብት አለ፣ ወርቅ አለ የሚሄድ። ግብጾች ለምንድን ነው የምትተምሉት? የኢትዮጵያ ሀብት ጥሬውን ይዞላቸው ስለሚሄድ ያ ጥሬ ሀብት ስለሚቀር ለምን ይደረጋል? ለምን ይገደባል? ጩኸታቸው እኮ የተገደበው ብቻም አይደለም። አሁንም እንዳይገደብ እኮ የጨው ነው። እኔ ባይዘው አንድ እንትን አለኝ፣ ሀሳብ አለኝ። የኢትዮጵያ መንግስት አቅርቦ ሊሆን ይችላል። እኔ ግብፅን መጠየቅ አለብን። በብዙ ቢሊዮን በመቶ ቢሊዮን የሚቆጠር ዕዳ አለባት፣ ካሳ አለባት፣ መጠየቅ አለበት። ይህኔ መንግስት ሄዶበት ሊሆን ይችላል፣ ሊሄድበት ግን ይገባል። ዛሬ እኮ እንዳንጫጩም ልናደርግ የምንችለው እኮ እንደዚህ አይነት አጀንዳዎችን ይዘን ስንቀርብ ነው። ዝም ካልንላቸው እኮ ሌላውን የማትገድቡ ሳይሆን የገድባችሁንም እናፈርሳለን እያሉ ነው። የገዛታችንም እኮ እየተከለከልን ነው። ዕዳችንን መክፈል አለባችሁ መባል አለባችሁ። እንዴ
እድሜያቸው ሙሉ እኮ አባይን ግድብ የአባይን ደለል የአባይን ውሃ እኮ ነፃ እየተጠቀሙ ነው። እዚህ እኮ በቅርብ ኮንጎ እኮ እያስከፈሉ ነው። በእንትናቸው በውሃቸው በግድባቸው እያስከፈሉ ነው። በሚሄደው ውሃ ሌላውን ህዝብ እያስከፈሉ ነው። ሌላው ዓለም የሚደረግ ነው። እኛ ድንቅ ነገር የተለየ ነገር አይደለም፣ ህግ ነው። እኔ እንዳውም የ1000 ዓመት ዕዳ አለባቸው ባይ ነኝ። የ1000 ዓመት ዕዳ አለባቸው በአባይ ጉዳይ መጠየቅ አለባቸው። ይሰላ ሲሰላ ደግሞ በውሃው ብቻ አይደለም፣ ቅድም ባልኩ በደለሉ ያለ ግባብ በሄደው ወርቃችን ራሱ ማስላት አለብን። እኛ ምን ያህል ሄደዋል? አሁን እኮ ከተቆጣጠርን በኋላ ልናውቅ እንችላለን። ዶሮ አንቆጣጠረውም፣ አሁን ተቆጣጥረናል። በአመት ምን ያህል ግራም ወርቅ ሊሄድ ይችላል? ይሄን ማጥናት አለብን። አሁን ከፍራችን ከራሳችን ተቆጣጥረናል። አፈሩን እሱም ማጥናት አለብን። ያን አሰልተን ነው እንግዲህ እስካሁን ምን ያህል ሄዷል የሚለውን ነገር ማወቅ መቻል ያለብን እና መጠየቅ በውሃውም በደለሉም በሄደው ነፍሳት ፍጡር ከውሃው ጋር ከሄደው ምን አንጻር በደንብ መሰላትና መታወቅ መቻል አለብን። እዛ ነበሩ እርሱ አይደለም ክብረት ይመጣል። ይሄ አሁን የሚሉት ነገር እንግዲህ በተግባር ያዩት ነው። በተግባር ግብጽ ስትጠቀም የነበረበት ሂደት እንደነበረ ከደለል ውሃውም ከተፈጥሮም እንደዚህ ከወርቅም ከተለያዩ በተለይ ከታላቁ ህዳሴ ግድብ ከመገንባቱ በፊት እንግዲህ ላለፉት ዓመታት ወደ ግብጽ ሲገባ ከነበረው በርከት ያለ ጥቅም ስትጠቀም ነበረ ነው ግብጽ። ግን ደግሞ እኮ በተደጋጋሚ የሚያነሱት አሁን እነሱ ከላይ ሆኖ ነው የሚጠይቁት ይሄን ነገር ታላቁ ህዳሴ ግድብን የማስተዳደር መብት ለኛም ሊሰጠን ይገባል እያሉ ነው። ግን እኮ ባይዘው ካይሮ ካየኸው አባይ አሁን ያለውን ግድብ አይታል። አሁን የተንሳፈፈው ነን እንደሱ ነው ማለቱ ከተማቸው። ዋው አባይ እኮ እዛ ሲደርስ ካይሮን ለሁለት ነው መሰነጥቃት። በጣም ትልቅ ሰፊ ነው። 96% የኛ ነው። ሌላው ግን ነጭ አባይ ደግሞ 15% ደግሞ ከሌላ ቦታ የሚመጣ ነው። ይሄን ግምት አያስገቡም እነሱ። ይሄ በፍጹም ስለ ንቀውናል ነው ጥያቄው። ዋናው እንትኑ ንቀውታል። እዚህ ታች ያለውን አይል ንቀውናል። ይሄን ደግሞ ለምንድን ነው ናቆን? የተሰጣቸው እንትን አለ ከቅኝ ግዛታቸው ከጌቶቻቸው ከነ ትርክታው እሱን ይዟል። ከእንግሊዝ ያገኙት እንትን አለ። ይሄን እኮ የሚፈክሩት ድሮም እኮ ይሄን የራሳችን ብቻ ነው ብሎ የሚፈክሩት እኮ እንግሊዞች በሰጡት መመሪያና እነሱ ባጸደቁላቸው እንትን ነው። ኢትዮጵያን ሳያማክሩ ለሱዳን የተወሰነ ድርሻ በዋነኛነት ደግሞ ለግብጽ የሰጡት። ለምንድን ነው እነሱ ግብጽን እንደዚህ የሚጠቀሙባት? ለምንድን ነው እኛ ነፍስ ለሷ የሚያዙላት የሚብለውን ነገር ጥያቄ ካየን ለአረቡ ዓለም መቆጣጠሪያ ይጠቀሙባታል። እሷን አንድ አረቡን ዓለም የምታረጋጋልን እሷ ነች ብሎ ያምናሉ። እንደ ሳውዲ እንትን አይደሉም። ምንድነው ይሄ ኮንሰርቫቲቭ አይደሉም ግብጾች። ቅኝም ተገዝቷል። የእንግሊዞችንም እንትን ሴንቲመንት ስንልቦና ወስደዋል። ስለዚህ እንደፈለጉ ሊታዘዙ የሚችሉ ናቸው እና አሜሪካ እንደፈለጉ ሊያዟቸው የሚችሉ ናቸው። ሁለተኛ እስራኤል ላይ የሚደረገውን ጫና የሚቀንሱበት መንገድ በሷ ነው። ህግን የተከተለ ዓለም አቀፍ ህግን መሰረት ያደረገ ሌሎች ሀገሮች እያደረጉ ያሉትን መሰረት ያደረገ ጥናት ተደርጎ በደለላችን፣ በውሃችን፣ በወርቃችን፣ በሌሎችም ውሃው ጋር በተያያዙ እንትኖቻችን እኮ ይሄዳሉ። ምንድነው ይሄ ችግኞች ይሄዳሉ ከውሃው ጋር ውሃ ነቅሎ የሚወስዳቸው በርካታ ሀብቶች አሉ። እነዚህ መሰረት ያደረገ ጥያቄና በደንብ መጠየቅ አለበት የሚል ሀሳብ አለ። ክቡራቶ ዮናታን ደቢሳ እንግዲህ ቀደም ሲል መጀመሪያ ላይ እንዳስተዋወቅኩት የኦህዴድ መስራች ናቸው። ከዛ ባለፈም የፌዴሬሽን ምክር ቤት አባልም ነበሩ። በተለያየ አጋጣሚ እንግዲህ የኦሮሚያ ክልል ላይ የነበረ የአስተዳደር ስራም እንደዚሁ ሲሰሩ የነበረበት ሂደት ነበረ። በውይይታችንም ስላነሳ ነው የህገ መንግስት አጣሪ ኮሚቴ በነገራችን ላይ ከዚህ ጋር ተያይዞ ብዙ ጥያቄዎች ስለሚነሱ ምክንያቱም ኢህአዴግ ራሱ ያጸደቀውን ህገ መንግስት መልሶ ራሱ የሚቃወምበት ሁኔታዎች እያየን ነው። ፕራክቲካሊ አሁን ላይ ከጦርነት ጋር ተያይዞ ብዙ ነገሮችን እያነሳ ያለበት ሂደት ነበር። እኔ ያልመራኋት ሀገር በሚል ብዙ ነገሮችን እያየን መተናል። ሌላ ጊዜ ሁለተኛ ክፍል የምናይበት ሁናቴ ካለ በዛ ብናየው መርጣለሁ። አሁን ላይ ሰዓት እንዳለቀ ዳይሬክተር ምልክት እየሰጠኝ ነው። እንደው ክቡር አቶ ዮናታን ደቢሳ ጸሐፊም ናቸው እዚህ ስቱዲዮ ተገኝተው ለሰጡኝ ጠለቅ ያለ ማብራሪያ እጅግ አድርጌ የማመሰግነው። የማመሰግናለሁ በጣም
በጣም ጥሩ። ኩራትና ክቡራን ተመልካቾቻችን ለዛሬ ያዝነው ስለ ሀገር ዝግጅት የተመለከታችሁትን ይመስል ነበር። በመስተንግዶ ቴዎድሮስ አለማየሁ ከእናንተ ጋር ቆይታ አድርጌያለሁ። ከመላው የስቱዲዮ ባለሙያዎችና ዳይሬክተሮች ጋር በጋራ መሆን ማለት ነው። ለነበራችሁ ቆይታ አመሰግናለሁ። በያላችሁበት ሰላም ሁኑ።